ዝምድና መቀጠል ያለብን እስከምን ድረስ ነው? ምሳሌ እስከ አጎት ወይስ የወላጅ አጎት ወይስ እስከ ማን ቢያብራሩልኝ የሚል ጥያቄ ነው። ዝምድናን መቀጠል በጥቅሉ ዋጅብና ግዴታ ነው። አላህ ተባረከ ወተዓላ ዝምድና እንዲቀጠል አዘዋል። ነብዩ ሰለላሁ ዐለይሂ ወሰለም ዝምድናችሁን ቀጥሉ በሰላም ጀነት ትገባላችሁ ብለዋል። ዝምድና መቁረጥን ቁርአን ሐዲስ አስጠንቅቋል። ዘመድ ማለት ማንኛውም የስጋ ዝምድና ያለው ሰው ማለት ነው። ደረጃው ይበላለጣል። በአንደኛ ደረጃ አባት እናት ናቸው፣ አያቶች ናቸው። ወንድምና እህቶችም እህቶች ይቀደማሉ። በአባት በእናት በኩል ያሉ አጎት አክስቶች፣ እንደዚሁ ደግሞ የአባትም የእናትም አጎትና አክስቶች እዚህ ውስጥ ይካተታሉ። የዝምድና ደረጃቸው በስጋ ዝምድና ደረጃቸው መሰረት ነው። ዝምድና ሲቆጠር አንደኛ፣ ሁለተኛ፣ ሶስተኛ ተብሎ በሚቀመጠው ቅደም ተከተል መሰረት የዝምድና ሐቃቸውም እንደዛው ነው። ነብዩ ሰለላሁ ዐለይሂ ወሰለም የበለጠ በጎ እንደሆነለት እንድንከባከበው የሚገባ ማን ነው ተብሎ ሲጠየቁ እናትህ ናት፣ ከዛስ እናትህ፣ ከዛስ እናትህ ብለው በአራተኛ ደረጃ አባትህ ብለዋል። ከዛ በኋላ ثم الأقرب فالأقرب ብለዋል። ከዛም ቀረብ ያለው ቀጥሎ ቀረብ ያለው ብለዋል። ከዛ ከአባት ቀጥሎ ቀረብ ያለው ከዛም ቀጥሎ ቀረብ ያለው ብለዋል። አባት እናት፣ አያቶች፣ እህቶች፣ ወንድሞች፣ የወንድምና የእህት ልጆች፣ የአባትና የእናት እህቶች፣ ቀጥታ አጎቶች፣ አጎትና አክስቶች፣ ቀጥታ አጎትና አክስቶች፣ የአባትና እናት አክስቶቻቸው፣ አጎቶቻቸው፣ የአጎትና የአክስት ልጆች፣ የአባትና እናት አክስትና አጎት ልጆችም ጭምር በየደረጃቸው የዝምድና ሐቅ ይኖራቸዋል። ከዚህ ውስጥ አጅነቢ ማይሆኑ አሉ። ሸሪዓው በሚፈቅደው ልክ ከነሱ ጋር መዘያየር፣ መታየት፣ መቀራረብ ይቻላል። ዘመድም ሆነው ነገር ግን አጅነቢ የሚሆኑ አሉ። ያጎት ልጅ፣ ያክስት ልጅ፣ የአባት እናትም ያጎት ያክስት ልጆች አጅነቢዎች ናቸው። ነገር ግን ሸሪዓውን በጠበቀ መሰረት መጠየቅ፣ ዝምድናን መቀጠል ግዴታ ይሆናል። የግዴታነቱ ደረጃ በስጋ ዝምድናው ቅርበትና ርቀት የሚለካና የሚመዘን ይሆናል። የአክስትና ያጎት ልጆች የዝምድና ሐቃቸው እንደ አጎትና አክስት ራሳቸው አይሆንም። የወንድምና የእህት ልጆች እንደ ወንድምና እህት ራሳቸው አይሆንም። የዝምድና መቀጠል ግዴታነቱ ደረጃ ዝምድናን የመቁረጡ ወንጀል መዘዝም የአባት እናትን ዝምድና መቁረጥ የወንድም የእህትን እንደ መቁረጥ አይደለም። የወንድምና የእህትን ዝምድና መቁረጥ ያጎቶችን ዝምድና እንደ መቁረጥ ወይም እንደ ማጉደል አይደለም። ወአጢ ኩለ ዚ ሐቅን ሐቀሁ ተብሏል። ለሁሉም ባለ ሐቅ ሐቁን ስጠው ተብሎና በየደረጃው ያሉ ዘመዶች በዝምድናቸው ቀረቤታ ልክ መልካም ሊኮንላቸው ዝምድና ሊቀጠል ይገባል። ሌላኛው ጥያቄ የአባቱ ስም የማይታወቅ ከማሳደጊያ ወስደው የሚያሳድጉትን ልጅ በራስ ስም ማስጠራት ይቻላል? ካልተቻለስ ምን ተብሎ ነው